ነገር እንሰማለን አዲስ ነገር እናያለን ወያለን እንሰጋለን ጠባቂው አምላክ ከሌለን ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ እንደምን አላችሁ እንግዲህ ያቆምነው ዳግም ምጽአት ክፍል 4ን በመማር ነው ዛሬ ደግሞ ዳግም ምጽአት ክፍል 5ን እንማራለን እንግዲህ እግዚአብሔር ቶሎ ሁኔታዎችን ሁሉ አስተካክሎ ትምርቶችን ማቅረብ እንድችል ጌታ ይርዳኝ የጸለይኩ ነው እናንተም ደግሞ እንደዚሁ ደግሞ ጸልዩልኝ ሁኔታዎችን እግዚአብሔር እንዲያሳካ ማለት ነውና በስራ ምክንያት ባለው ጫና የመዘጋጃ ጊዜ ካለማግኘት የተነሳ ነው ቶሎ ማቅረብ ያልቻልኩት ሁኔታዎችን እንግዲህ ጌታ ያስተካክላል እግዚአብሔር ይመስገን እንግዲህ ባለፈው ያቆምነው ዳግም ምጽአት ክፍል 4ን በመማር ነበር ዛሬ ዳግም ምጽአት ክፍል 5ን እንማራለን እግዚአብሔር ይመስገን እንግዲህ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሁለቱ ደቀ መዛሙርቱ ወደ እርሱ መጥተው ከመምጣት በፊት የሚሆኑት ምልክቶች ምንድናቸው ብለው በጠየቁት ጊዜ ያን ጊዜ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ተጽፎ እንደምናገኘው 15 ነገሮችን እንደነገራቸው እነዚህ 15 ነገሮች ከተፈጸሙ በኋላ ያን ጊዜ ሁለተኛው መምጣቴ ይሆናል አላቸው እና እንግዲህ እየተማርን ቆይተን 9ኙን ተምረን ቆይተናል እነዚህም 9ኙ ለማስታወስ ያህል ክፍል 1 ክፍል 2 ክፍል 3 እና ክፍል 4 ላይ በሰፊው ተምረናል ያንን ያላያችሁ ሰዎች ካላችሁ ወደ ኋላ መለስ ብላችሁ እዩ ብዙዎች እኔ ክርስቶስ ነኝ ይያሉ በስሜ ይመጣሉ ይላል ቁጥር 5 ላይ ብዙዎችንም ያስታሉ ይላል የጦርንም ወሬ ተሰሙ ዘንድ አላችሁ ይህ ሊሆን ግድ ነውና ተጠበቁ አትደንግጡ ዳሩ ግን መጨረሻው ገና ነው ይላል ማቴዎስ 24:6 ላይ እንደገና ህዝብ ላይ መንግስት በመንግስት ላይ ይነሳል ይላል ቁጥር 7 ረሃብም ቸነፈርም የምድርም መናወጥ በልዩ ስፍራ ይሆናል እነዚህም ሁሉ የምጣር መጀመሪያ ናቸው ይላል ቁጥር 7 እና 8 እንደዚሁም ደግሞ ቁጥር 9 ላይ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል ይገድሏችኋልም ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል ቁጥር 9 እንግዲህ እነዚህ ከ1 እስከ 9 ያሉትን በአራት ክፍሎች ከፍለን ዳግም ምጽአት ክፍል 1 ዳግም ምጽአት ክፍል 2 ዳግም ምጽአት ክፍል 3 እና ዳግም ምጽአት ክፍል 4 ተምረናል ዛሬ ደግሞ ቁጥር 10ን እንማራለን 10ኛው ምልክት በአጋጣሚ 10ኛው ምልክት የሚገኘው ራሱ ቁጥር 10 ላይ ነው ማቴዎስ 4 ቁጥር 10 ላይ ነው እና እሱን እንመለከታለን ማለት ነው እግዚአብሔር ይመስገን ይሄ ምንድነው በዚያን ጊዜ ብዙዎች ይሰናከላሉ ይላል አስተውሉ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ የሚለው ቁጥር 9 ላይ ነው ያለው በአሕዛብ ሁሉ መጠላት ይሆናል እንዲህ አይነት ነገር በአሁኑ ጊዜ በርግጥ በሳውዲ አረቢያ ውስጥ አለ በሰሜን ኮሪያ ውስጥ ደግሞ አለ አንድ ሰው ክርስቲያን ሆነ ከተባለ በእነዚህ ሁለት ሀገሮች ሜይንሊ እንደገናም ደግሞ ፓኪስታንን ብትሄዱ ማለት ነው አፍጋኒስታንን ብትሄዱ ማለት ነው በጣም አጥባቂ የእስልምና እምነት ተከታይ በሆኑ ሀገሮች እንዲሁም ደግሞ የኮሙኒዝም ፊሎሶፊ በሚያካሄደው በሰሜን ኮሪያ አንድ ሰው አማኝ ሆነ ክርስቲያን ሆነ ከተባለ ከፍተኛ መገለል ይደርስበታል እና መጠላት ይደርስበታል ኖርዝ ኮሪያ ውስጥ ወይንም ደግሞ ሰሜን ኮሪያ ውስጥ አንድ ሰው ክርስቲያን ሆነ ከተባለ ወዲያውኑ ወደ ካምፕ ይላካል የማሰቃያ ካምፕ እንደገናም ደግሞ መገደል ማለት ካድም ይባላል አልክድም ያለ ሰው ይገደላል ማለት ነው ኖርዝ ኮሪያ ውስጥ ያለው ስደት ምናልባት ከሌሎች ሀገሮች ውስጥ ካለው ስደት በጣም ከፍ ያለ ነው እግዚአብሔርን በጣም አድርጌ የማመሰግነው ነገር ምንድነው በዳግም ምጽአት ምዕራፍ 3 እና ዳግም ምጽአት ክፍል 4 ላይ 50 በሚሆኑ አገሮች ከ195ቱ በዩናይትድ ኔሽንስ ስር ተመዝግበው ካሉ 195 ሀገሮች መካከል በአሁኑ ጊዜ በመድራችን ማለት ነው በ50ዎች ውስጥ ስደት አለ ክርስቲያኖች
ይፋይ በሆነ መንገድም ይፋይ ባልሆነ መንገድም በ50 ሀገሮች ይሰደዳሉ። ነገር ግን በ10 ከ50ዎቹ ማለት ነው በ10 ግን በከፍተኛ ደረጃ ስደት አለ። ከነዚህም መካከል ሰሜን ኮሪያ አንዱ ነው፣ ሳውዲ አረቢያ ሌላው ነው፣ አፍጋኒስታን፣ ፓኪስታን አለ እና በእነዚህ ሀገሮች አንድ ሰው ክርስቲያን ሆነ ከተባለ ከፍተኛ የሆነ ስደት ይደርስበታል። በሰሜን ኮሪያ ውስጥ እስከ መገደል ድረስ ማለት ነው። እና ኤርትራም ከነዚህ መካከል ነበረች። ባለፈው እንደተማርነው ከ10 ዋነኛ በክርስቲያኖች ላይ ስደት የምታደርስ ሀገር ከሚለው ውስጥ ነው እንግዲህ ተመዝግባ ያለችው ማለት ነው። በዓለም አቀፍ ደረጃ ግን በጣም ደስ የሚል ኒውስ ባለፈው ሳምንት ስለ ኤርትራ ሰምቼ ማለት ነው በኢንተርናሽናል ኒውስ ላይ ነው ይሄ ነገር የወጣውና እግዚአብሔርን እጅግ በጣም አድርጌ ያመሰግናለሁ። ያንን መልእክትን ካቀረብኩኝ በኋላ ነው ይሄኛው ደስ የሚያሰኝ ወሬ ከኤርትራ መንግስት አካባቢ የወጣው ማለት ነው። ለብዙ አመታት ወሬው ይሄ ነው እንግዲህ በኒውስ ላይ ወጣው። ለብዙ አመታት በኮንቴይነር ውስጥ እንዲሁም ደግሞ በማሰቃያ ስፍራ ውስጥ ታስረው የነበሩ 10,000 ክርስቲያኖች በእምነታቸው ምክንያት ለብዙ አመታት ታስረው የነበሩ 10,000 ክርስቲያኖች በኤርትራ ውስጥ ተፈተዋል የሚል ኢንተርናሽናል ዜና ወጣ። እንግዲህ ከ10 እጅግ በጣም አደገኛ የሆነ በክርስቲያኖች ላይ ከፍተኛ ስደት ከምታደርስ አገር አንዷ ኤርትራ ነች በሚል ነው እንግዲህ በዳግም ምጽአት ክፍል 2 እና በዳግም ምጽአት ክፍል 3 ላይ የተማርነው እና ያን ትምህርት ካቀረብኩኝ በኋላ ነው እና ይሄ የኤርትራ መንግስት ይሄንን እጅግ በጣም አስደሳች የሆነ እርምጃ የወሰደው ማለት ነው። እና በዚህ እንግዲህ የኤርትራን መንግስትን በጣም እጅግ በጣም ነው የማመሰግነው። በጣም ጌታ ኢየሱስ ይባርካችሁ። እግዚአብሔር ይሄንን ነገር ይሄንን እርምጃ እንድትወስዱና ክርስቲያኖችን ከእስር ቤት እንድትፈቱ 10,000 ክርስቲያኖችን ከእስር ቤት እንድትፈቱ ከዛ ከመሰቃየው ስፍራ እንድትፈቱ እግዚአብሔር ይሄንን ነገር በልባችሁ ስላስቀመጠና እናንተም ስለታዘዛችሁ የኤርትራ መሪዎችን እጅግ በጣም አድርጌ ላመሰግን እፈልጋለሁ። ጌታ ኢየሱስ ይባርካችሁ። ምክንያቱም የእግዚአብሔር ቃል ሲናገር ምን ይላል? ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። በቃ ከእግዚአብሔር ጋር መጣላት መድቀቅ ማለት ነው። ፈርዖን ከእግዚአብሔር ጋር ተጣልቶ እግዚአብሔር አደቀቀው። አሁን ከእግዚአብሔር ጋር እየተጣሉ ያሉ ሀገራት አሉ፣ እንደ ሰሜን ኮሪያ ያሉ ማለት ነው። መጨረሻው ምን መሰላችሁ? መድቀቅ ነው። የፈለጋቸውን የፖለቲካ ነገር ማራመድ ይችላሉ። ለቤተ ክርስቲያንና ለወንጌል አገልግሎት ግን ነፃና ክፍት መሆን አለባቸው። በክርስቲያኖች ላይ እጃቸውን የሚያሳርፉ የትኛውም ሀገር መንግስት ቢሆን የሚጣላው ከእግዚአብሔር ጋር አይደለም። የሚጣላው ከሰው ጋር አይደለም። የሚጣላው ግን ከእግዚአብሔር ጋር ቃሉም ይናገራል። ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። ሐና ነው ይሄን ያለችው። ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል እና በእውነት የኤርትራ መንግስትን በጣም በጣም አድርጌ ነው ያመሰገንኩት። ያንን መልእክት ካቀረብኩኝ በኋላ ነው ይሄን እርምጃ ያወሰዱት። ነገሩ ኮኢንሲደንስ ይሁን መልእክቱን ሰምተውት ይሁንም አላውቅም እና እግዚአብሔር የተባረከና የተመሰገነ ይሁን። ስለነሱ እግዚአብሔርን አመሰግናለሁ። የምንጸልየው ደግሞ በኤርትራ ውስጥ ኢቫንጀሊካል ፔንቴኮስታል ቤተክርስቲያኖች ተከፍተው ሙሉ ነፃነት ክርስቲያኖች አግኝተው ወንጌል በታላቅ ኃይል በዛች ሀገር እንዲሰበክና ብዙዎች ከታሰሩበት መንፈሳዊ ስራት ተፈተው ነው ጌታን እንዲያገለግሉ የእግዚአብሔር ክብር በዛች በኤርትራ ውስጥ እንዲመጣ የእግዚአብሔር ክብር በኤርትራ ውስጥ እንዲመጣ ኤርትራ ልትባረክ የምትችለው በምንድን ነው ብላችሁ ብትጠይቁ ለወንጌል በሩን ስትከፍት ነው። እና የወሰዱትን እርምጃ የኤርትራ መንግስት እጅግ በጣም አድርጌ ያመሰግናለሁ። እንደገና ደግሞ የሚቀጥል ነገር አለ። ለወንጌል በር ክፈቱ። በቃ ወንጌል ከፖለቲካ ጋር የተገናኘ አይደለም። ወንጌል ከምንም ጋር የተገናኘ አይደለም። ወንጌል ከምድራዊ ስርዓትና አሰራር ጋር የተገናኘ አይደለም። ወንጌል መንፈሳዊ ነው። ሰዎች ከድቅድቅ ጨለማ ወጥተው ጌታን ተቀብለው ድነው ሲሞቱ መንግስተ ሰማያት የሚገቡበትን መንገድ የምታስተምር የእግዚአብሔር ወኪል ነች። በቃ ስራዋ ይሄ ነው እና ይሄንን ደግሞ ነገር የኤርትራ መንግስት እንዲያደርጉና
ለወንጌል በር እንዲከፍቱ በነፃነት ወንጌል በኤርትራ ውስጥ እንዲሰበክ እንዲያደርጉ ይሄን እርምጃ ደግሞ እንዲወስዱ በእውነት በዚህ አጋጣሚ ያሳስባለሁ። ግን 10,000 ክርስቲያኖችን ስለፈቱ የኤርትራ መንግስት እግዚአብሔር ይባርካችሁ፣ ጌታ ኢየሱስ ይባርካችሁ እላለሁ። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይመስገን። እና እንግዲህ ቁጥር 10 በምናነብበት ሰዓት ዛሬ የምንማረው 10ኛው ጌታችን ኢየሱስ ክርስቶስ የተናገረ ምንድን ነው? በዚያን ጊዜም ብዙዎች ይሰናከላሉ ይላል። ቁጥር 9 ግን በሚናገርበት ሰዓት ምንድን ነው? ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል። ቤተ ክርስቲያን በጣም በከፍተኛ ደረጃ ትጠላለች። ጌታ ኢየሱስ ክርስቶስ ከመገለጡ በፊት በጣም ነው የምትጠላው። ወዲያው ደግሞ ምን ይሆናል መሰላችሁ? ቁጥር 10 ላይ ያንን መቋቋም የማይችሉ ደግሞ ክርስቲያኖች ደግሞ ይኖራሉ ማለት ነው። መገለል፣ መጠላት። ባለፈው ነግሬያቸዋለሁ። ፓኪስታን ውስጥ እንደ ሁለተኛ ዜጋ ነው የሚታዩት ክርስቲያኖች እና የፓኪስታን ዜጎች የሚደርሳቸው ሲቲዝንሺፕ ፕሪቪሌጅ የላቸው አንድ ሰው ክርስቲያን ከሆነ ማለት ነው። እና እንደ ሁለተኛ ዜጋ ነው የሚደርሱት። ከፍተኛ የሆነ ጥላቻ ነው ያላቸው። ያን ሁሉ ደግሞ ተቋቁሞ በጌታ መንፈስና ኃይል እርዳታ ጸጋ ወደፊት የሚራመዱ አሉ። ይህን ደግሞ መቋቋም የማይችሉ ሰዎች ምን ይሆናሉ መሰላችሁ? ይሰናከላሉ። ስለዚህ መሰናከል በሶስት መንገዶች ነው የሚመጣው። አንደኛው ከሚደርሰው ጫና የተነሳ፣ ከሚደርሰው ስደት የተነሳ፣ ከሚደርሰው መጠላት፣ መገለል የተነሳ ያንን መቋቋም ስላልቻሉ የሚሰናከሉ ከጌታ ጋር አብረው ለመሄድ ጅማሬውን የሚያቆሙ አሉ። በዚህ መንገድ አንዱ ስደት አለ። ሁለተኛው ስደት ደግሞ በመድከም ነው። ሰይጣን የሚያቀርበው ኦፈር አለ። ሰይጣን የሚያቀርበው አንድ በጣም የምወደው ጓደኛዬ አንድ ምስክርነትን መሰከረልኝ። ደጋግሞ ነው ባገኘሁት ቁጥር ይሄ ሰው የሚመሰክርልኝ ኢትዮጵያ ሲሄድ ነው የማገኘው። በጣም ወንዶ ጓደኛዬም ወንድሜም ነው እና ምን አለኝ? በአንድ ወቅት አለ ራእይ የሚያይ የራእይ መገለጥ ስጦታ ያለው ሰው ነው እና በአንድ ወቅት እየጸለይኩኝ ሳለ ሰይጣንን አየሁት አለ በዘንዶ መልክ እና ይናገራል አለ። ዘንዶ ነው ግን ይናገራል አለ። በራእይ ነው የሚያየው እና ስሙን ጠራና እንደራደር፣ እኔ እናንተ እንደራደር አለኛል። በቃ እኔ ይሄንን አቀርብልሃለሁ፣ አንተ ደግሞ ከጌታ ጋር ያለህን ጉዞ አቁም እና እንደራደር አለኛል። ልክ እንደዛ ሲለኝ በራእይ ብድግ አልኩና እኔ ነኝ ካንተ ጋር የምደራደረው በጌታ በኢየሱስ ክርስቶስ ስም ከፊቴ ዞር በል ስለው ከፊቴ ያዘንዶ ዞር አለ እና እንዲህ አይነት ኦፈር ያቀርባል። የሚገርማችሁ ነገር ኦፈር ያቀርባል ሰይጣን እና ያንን ኦፈር ተቀብሎ በዚያ ሰይጣን ባቀረበለት ኦፈር ማለት ነው መንፈሳዊ ህይወቱን ወደ ኋላ በመተው በዛ ኦፈር ደግሞ የሰይጣንን ኦፈር ተቀብሎ ደግሞ የሚሄዳል እና በዚህ ረገድ ደግሞ መሰናከል አለ ማለት ነው። በአሁኑ ጊዜ ሰይጣን በብዙ መንገድ ነው የሚሰራው ያለ በብዙ ጫና ነው። በቃ ክርስቲያኖች ላይ አዋጅ ያወጀው አያችሁ። በሁለት መንገድ ነው ሰይጣን የሚሰራው። አንደኛ ጌታን ያልተቀበሉ ሰዎች ጌታን እንዳይቀበሉ ያደርጋል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ በመናነብበት ሰዓት የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ወንጌል በሚሰበክበት ሰዓት ለወንጌል ልባቸውን እንዳይከፍቱ ሐሳባቸውን ያሰውረዋል። በቃ ሪጀክት ያደርጉታል። የወንጌሉን ቃል የህይወትን ቃል ሪጀክት ያደርጉታል። ከምን የተነሳ ነው እንዲያጣጥሉ የሚያደርጋቸው? ሐሳባቸውን በማሳወር ነው። እና በዚህ ረገድ ያላመኑ ሰዎች ወደ ጌታ ወደ ክርስቶስ ኢየሱስ ከድቅድቅ ጨለማ ወጥተው ወደሚደነቀው ብርሃን እንዳይመጡ በወንጌሉ ቃል ሐሳባቸውን ያሳውራል። አንድ በእነርሱ ላይ ያወጀው አዋጅ ያ ነው። በርትቶ ነው የሚሰራው። እግዚአብሔር የረዳው ነው ከዛ እየተላቀቀ ወደ ጌታ የሚመጣ። ሁለተኛው ደግሞ በእግዚአብሔር ቤት ያሉትን ሰዎች ለማሰናከል ጥረት ያደርጋል። በዚያን ጊዜ ብዙዎች ይሰናከላሉ ይላል። 10ኛው ምልክት ጌታ ከመምጣቱ በፊት ያ ነው።
በቃ ሁለተኛው ደግሞ በእግዚአብሔር ቤት ያሉትን ሰዎች ለማሰናከል የወጣ መንፈስ አለ። አንደኛው ሰዎች ጌታ እንዳይቀበሉ የሚከላከል ሐሳብ የሚያሳውር መንፈስ አለ። ሁለተኛው ደግሞ በእግዚአብሔር ቤት ያሉትን ደግሞ ለማሰናከል የወጣ መንፈስ አለ። ክርስቲያኖች ይህን በጣም እንድንረዳ ያስፈልጋል። በቃ በእግዚአብሔር ቤት ያሉትን ሰዎች ለማሰናከል የወጣ መንፈስ አለ። የተለያየ መንገድ ነው የሚጠቀሙ። በዝሙት ይመጣል፣ ሴትን በማቅረብ ለወንዶች፣ ለሴቶች ደግሞ ወንዶችን በማቅረብ ይመጣል። በዚህ ረገድ ለማሰናከል ከፍተኛ ጥረት ያደርጋል፣ ይሳካለታል። በገንዘብ ደግሞ ይመጣል። በተለይ በአሁኑ ዘመን ያሉ አገልጋዮችን በጣም የሚያሰናክላቸው በገንዘብ ነው። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል እና ዛሬ በሄድኩበት ቤተክርስቲያን ፓስተሩ ይሰብክ የነበረው ያንን ነው። ነጭ ፓስተር ነው፣ የአሰምብሊ ኦፍ ጋድ ፓስተር እና ያን ነው ይሰብክ የነበረው። እግዚአብሔር የሰጠን ስጦታ ለራሳችን ጥቅም አይደለም፣ ግን ለሌሎች ጥቅም ነው እግዚአብሔር ስጦታን የሰጠን ይላል። ዛሬ ደግሞ ያለው አገልጋይ ምንድን ነው የሚያደርገው? እግዚአብሔር የሰጠውን ስጦታ፣ የጸጋ ስጦታ፣ እግዚአብሔር የሰጠውን ቅባት ለራሱ ጥቅም ነው የሚያውለው። ይሄ ነው በጣም በዚህ ዘመን በጣም ልብ የሚሰብረውና የሚያሳዝነው። ያ ለራሱ ስጥ ነው። የትንቢት ስጦታ ቢሰጠው ለራሱ ጥቅም ነው የሚያደርገው። ከምን የተነሳ? በዛ ገንዘብ ማግኛ፣ ስም ማግኛ፣ ዝና ማግኛ ያደርጋል። እግዚአብሔር ያይና ያንን የጸጋ ስጦታ ከእርሱ ላይ ይወስዳል። ከዚያ በኋላ ደግሞ ባዶ ቆርቆሮ ይሆናል። አሁን ከእግዚአብሔር ጋር ግንኙነቱ ይቆማል። ግን በዛው የሐሰት ትንቢቶችን በመናገር መንገዱን እየሳተ ይሄዳል እንጂ በንስሐ አይመለስም። አያቸው። በዚህ ረገድ ዲያብሎስ በብዙ በእግዚአብሔር ቤት ያሉትን ሰዎች ደግሞ ለመዋጋት ጥረት ያደርጋል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይሄን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። በዚህ ረገድ ብዙ አገልጋዮች ዛሬ በዓለም አቀፍ ደረጃ ተሳስተዋል። በኢትዮጵያ ውስጥ ብዙ የሚታዩ ነገሮች ደግሞ አሉ። በአሁኑ ጊዜ እግዚአብሔር በመልካም አስጀምሯቸው፣ ነገር ግን ያንን እግዚአብሔር የሰጣቸውን ስጦታ ለራሳቸው ጥቅም ያውሉታል። ዛሬ ፓስተሩ ያለው ያንን ነው። በጣም የሚገርም ትምህርት ነው። እግዚአብሔር የሰጠን ስጦታ ለራሳችን ጥቅም ሳይሆን ለሌሎች ነው። በቃ የመንፈስ ቅዱስ ስጦታ ለጥቅም ይሰጠዋል ሲሉ ሌሎችን ለመጥቀም ነው። ሌሎችን እንድናገለግል፣ ትንቢት ቢሆን ሌሎች ለማገልገል፣ ፈውስ ቢሆን ሌሎችን ለመፈወስ፣ ሌሎችን ለማገልገል፣ ተአምራት ማድረግ ቢሆን ለራሳችን ጥቅም ዝና እንድናገኝበት አይደለም። ጌታ ኢየሱስ ክርስቶስ እንድናከብርበትና ሌሎች ደግሞ በዛ በተአምራት ማድረግ ስጦታ እንዲጠቀሙ ነው። አሁን ደግሞ የተገላብጦሽ ሆኗል በመላው ዓለም። እግዚአብሔር የሰጣቸውን ስጦታ ለራሳቸው ጥቅም ሲያውሉት ያን ጊዜ ጌታ ዞር ይላል። ከዛ ባዶ ቆርቆሮ ይሆናሉ። እንደ ድሮ መስሏቸው ልክ እንደ ሳምሶን በቃ መድረክ ላይ ሲወጣ የጸጋ ስጦታ የለም። ከራሳቸው ከኪሳቸው አውጥተው ትንቢት መናገር ይጀምራል። ከራሳቸው አውጥተው ከላይ ተፈውሰዋል ማለት ይጀምራል። ያ ነው በቃ መሳት ማለት ያ ነው። እና ክርስቲያኖችን በተለያየ መንገድ በማዳከም ለማሰናከል ደግሞ ክፉ መንፈስ በአሁኑ በዚህ በመጨረሻው ዘመን በጣም ይሰራል። እና ለዚህ ነው እንግዲህ ሲናገር በዚያን ጊዜ ብዙዎች ይሰናከላሉ ይላል። ሌላው ደግሞ በሶስተኛ ደረጃ ክርስቲያኖችን ሰይጣን በዚህ ዘመን የሚያሰናክለው በሐሰተኛ ነቢያቶች ነው። እዚህ ላይ ክርስቲያኖች እጅግ በጣም ማስተዋል አለብን። ማስተዋል በጣም አለብን። በቃ ምክንያቱም በየቦታ ነው ሐሰተኛ ነቢያቶች የፈሉት። አሁን ቀጥሎ እንማረዋለን። በዚሁ በዛሬው ትምህርታችን ላይ አለ። በመጨረሻው ዘመን ከሚከሰቱ ነገሮች መካከል አንደኛው ሐሰተኛ ነቢያቶች በብዛት ይነሱና ብዙዎችን ያስታሉ ነው የሚለው የእግዚአብሔር ቃል። ብዙዎችን ያስታሉ ነው የሚለው። እዚሁ ቃሉ ላይ ሲናገር ምን ይላል? ወረድ ብለን ነው በእርግጥ የምናየው። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል። በዚህ ረገድ ብዙዎች ይሰናከላሉ። በእነዚህ ሐሰተኛ ነቢያቶች ብዙዎች ይሰናከላሉ። የብዙዎች ስም ከሕይወት መጽሐፍ ላይ እንኳን ይደመሰሳል። ለምንድን ነው? ሐሰተኛ ነቢያቶች ያሉበት ቦታ ሄዶ የነሱን አገልግሎት የሚከታተል ሰው
የሰይጣን ማህበርን ነው የሚከታተለው እንጂ የእግዚአብሔር ማህበር ውስጥ አይደለም የገባው። ምክንያቱም ሐሰተኞች ነቢያቶች ስለሆኑ፣ ሐሰተኛ ነቢያቶች ደግሞ ግንኙነታቸው ከዊች ክራፍት ጋር ነው። ይሄ ትክክለኛ የሆነ ነገር ነው። በተለይ በዚህ በዌስት አፍሪካ በምትመለከቱበት ጊዜ በደቡብ አፍሪካ፣ በናይጄሪያ፣ በአንዳንድ ዌስት አፍሪካን ካንትሪስ እንዲህ አይነት ሐሰተኛ ነቢያቶች አሉ። በቃ ግንኙነታቸው ከዊች ክራፍት ጋር ነው። ስለዚህ በዛ ቦታ ሄደው የነሱን አገልግሎት የሚከታተሉ ደግሞ የሰይጣን ማህበራት ናቸው። በራእይ ላይ ይሄ ነው፣ የሰይጣን ማህበራት እንዳሉ የእግዚአብሔር ቃል ይናገራል፣ በቤተ ክርስቲያን ስም እንኳን ማለት ነው። ስለዚህ ክርስቲያኖች ከፍተኛ ጥንቃቄ ማድረግ ያስፈልጋል። እውነተኛ የሆኑ አገልግሎት የሚያገለግሉ አገልጋዮች አሉ። እውነተኛ የሆኑ ቤተ ክርስቲያናት አሉ። ወደ እነዛ ቦታ ነው መሄድ ያለብን ማለት ነው። ዝም ብሎ ነቢይ ብሎ ራሱን ቀብቶ፣ ነቢይ ብሎ ራሱን ሾሞ፣ ነቢይ ብሎ ቤተ ክርስቲያን ከፍቶ ከእውነተኞቹ ቤተ ክርስቲያናት ተገንጥሎ እንዲህ ላገልግል ብሎ የሚጮህ ሰው ካለ ከነዚህ ሰዎች ራቅ ማለት ያስፈልጋል ወገኖች። ወይ ነቢይ ቢሆን መልካም ነው፣ የነቢይነት ስጦታ አለ በአሁኑ ዘመን፣ ግን ቤተ ክርስቲያን አፕሩቭ ማድረግ አለባት። ስለዚህ ከፍተኛ ማስጠንቀቂያ ነው እግዚአብሔር በዚህ ቦታ ላይ የሚናገረው። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል። ይሄ የመጨረሻው ዘመን ትንቢት ነው። የመጨረሻው ዘመን ትንቢት ነው። ብዙዎችንም ያስታሉ ነው። ብዙ ነው የሚለው የእግዚአብሔር ቃል ሲናገር ብዙ ሐሰተኞች ነቢያቶች ይነሳሉ። ጌታ ኢየሱስ ክርስቶስ በአንደበቱ ነው የተናገረው። ብዙ ሐሰተኞች ነቢያትም ይነሳሉ ካለ በኋላ ብዙዎችንም ያስታሉ ይላል። ለምንድን ነው ሰዎች በሐሰተኞች ነቢያት የሚሳሳቱት? ለምንድን ነው ሰዎች ሐሰተኛ ቤተክርስቲያን፣ ሐሰተኛ ነቢያት ያሉበት ቤተክርስቲያን ተብሎ የተከፈተ ቦታ የሚሄዱት? ለምንድን ነው? ዋናው ትልቁ ቁም ነገር ምን መሰላቸው? መሰረት አለመኖር። በቃ መሰረት አለመኖር። እኔ ለብዙ ዓመታት ያህል የክትትል ትምህርት ወይንም የደቀ መዝሙርት ኮርስን አስተምሬያለሁ። የጀመርኩት አሶሳ ነው፣ ከፓስተር ከሊፋ ጋር አብረን በሙሉ ወንጌል ቤተክርስቲያን ማለት ነው። እዛ በሰፊው አገልግያለሁ። እዛ ያገለገልኳቸው ሰዎች መጋቢያን የሆኑ አሉ። በአዲስ አበባ ውስጥ አሁን ፓስተር መኮንን የኔ ተማሪ ነው እና በስነ ስርዓት ክትትል ትምህርትን አስተምሬው የደቀ መዝሙርን ኮርስን አስተምሬው የውሃ ጥምቀት ከተጠመቀ በኋላ ጌታን ማገልገል ጀመረ። በሙሉ ወንጌል ቤተክርስቲያን ስር አዲስ አበባ ውስጥ አሁን ያገለግላል ፓስተር መኮንን ማለት ነው። እንደዚህ ነው። አየው፣ መሰረቱ ያ ነው። እንደገናም ደግሞ በኬንያ ውስጥ አገለግል ነበር። በኬንያ ውስጥ ነው በጣም ሰክሰስፉል አገልግሎት ሰጠው ምለው በዛ ቦታ ነው። ወደ 150 የሚሆኑ ሰዎችን ነበር በዚያን ጊዜ እናስተምር የነበረው። ጌታን ከተቀበሉ በኋላ አንዳንዶች ዮሐንስ ጠመቅ ይላሉ። ኖ መጀመሪያ የክትትል ትምህርትን ተማሩ። ይሄ አሁን የማስተምራቸው የክትትል ትምህርቶች ከትምህርት አንድ ጀምሬ የማስተምረውን በስነ ስርዓት ነበረ ከሁለት ወንድሞቼ ጋር ከወንጌላዊ ከተማ ክንፈና እንደዚሁም ደግሞ ከወንጌላዊ ተሾመ አበበ ጋር ሆነ እናስተምር የነበረው። ሁለቱም ወደ ጌታ ሄደዋል። አሁን ወንጌላዊ ከተማ በቅርብ ወደ ጌታ እንደሄደ ሰምቻለሁ። እንዲሁም ወንጌላዊ ተሾመ ደግሞ ከአንድ 15 ዓመት በላይ ሆነዋል። ሚኒያፖሊስ ይኖር ነበር፣ እሱም ወደ ጌታ ሄደዋል። እና ሶስታችን እናስተምር ነበር ተከፋፍለን ማለት ነው። 150 ሰዎችን አስተምረናል። ከነዛ ሰዎች መካከል ይገርማችኋል መጋቢያን ሆነው በመላው ዓለም የተሰራጩ ሰዎች አሉ። እንደዚሁም ከዚያ ተማሪዎቻችን መካከል ፓስተር ወየሳ አሁን በአሴምብሊ ኦፍ ጋድ ቤተክርስቲያን ስር ጌታን ሲያገለግል ከ25 ዓመት በላይ ሆነው አዲስ አበባ ውስጥ ከኛ ተማሪ ነው የነበረ ልጅ ነው እና በመንፈሳዊ ህይወቱ በጣም በርትቶ ጸንቶ በመጋቢነት በአሴምብሊ ኦፍ ጋድ ስር ያገለግላል። አያችሁ። እንዲሁም ደግሞ አሶሳ በነበርኩበት ጊዜ እንደዚሁ ደግሞ ጌታን ተቀብሎ በዛ ቦታ ላይ የወንጌሉን ቃል ሰብኬለት ጌታን ተቀብሎ ድኖ እንደገና ደግሞ የክትትል ትምህርት አስተምሬው በስነ ስርዓት የክትትል ትምህርት አስተምሬው ጨርሶ ወደ አዲስ አበባ ሙሉ ወንጌል ቤተክርስቲያን ሄዶ እዛ የውሃ ጥምቀት ከወሰደ በኋላ ዶክተር መከታ አብዩ የሚባለው አሁን ወደዚህ ወደ አሜሪካን ሀገር ከመጣ በኋላ በሳን ፍራንሲስኮ ውስጥ ያገለግላል። በመጋቢነት ያገለግላል።
በሕክምናውም ይሰራል፣ ግን በሙሉ ጊዜውን ደግሞ በመጋቢነትም ደግሞ ያገለግላል። አሁን እነዚህን ሰዎች በስነ ስርዓት ነበረ ጌታን ከተቀበሉ በኋላ እናስተምራቸው የነበረው የደቀ መዝሙር ኮርስን። ውሃ እንጠመቅ ሲሉ ነው መጀመሪያ ተማሩ። ከመጀመሪያው መጽሐፍ ቅዱስ ከሚለው ፍጥረት ከሚለው እግዚአብሔር ከሚለው ሥላሴ ከሚለው እነዚያን ሁሉ የውሃ ጥምቀት፣ ቤተክርስቲያን ምን እንደሆነ፣ አስራት፣ ስለ ዳግም ምጽአት፣ ስለ ጸሎት እነዚህን ሁሉ በስነ ስርዓት አስተምረን ወደ 2 ወር 3 ወር የሚፈጅ ትምህርት ነው። እነዚህን ሁሉ ካስተማርን በኋላ ለመጠመቅ ፈቃደኛ ሲሆኑ ያን ጊዜ የውሃ ጥምቀትን እናጠምቃቸው ነበር። እነዚህ ሰዎች በስነ ስርዓት እናስተምራቸው ስለነበረ ፋውንዴሽናቸው የጸና ነው። ከዚያስ በሐሰተኛ ነቢያት፣ በሐሰተኛ አስተማሪዎች አይታለሉ። ዛሬ በሐሰተኛ ነቢይና በሐሰተኛ አስተማሪ የሚታለሉ እነማን ናቸው ብላችሁ ስትጠይቁ የደቀ መዝሙር ኮርስ በቤተ ክርስቲያን ውስጥ ያልተማሩ ናቸው። የክትትል ትምህርት ጌታን ከተቀበሉ በኋላ በቤተ ክርስቲያን ውስጥ ያልተማሩ ናቸው። በቃ ጌታን ተቀበሉ፣ ቤተ ክርስቲያን ውስጥ መጥተው ጊዜ ሰጥተው የደቀ መዝሙር ኮርስና የክትትል ትምህርት ለመማር ፈቃደኛ አልሆኑም። ከዚያ የተነሳ ሐሰተኛ ነቢይ ሲመጣ ይከተሉታል በቃ እና ይሰናከላሉ። ይህንን ነው ጌታ ኢየሱስ ሲናገር ብዙ ሐሰተኞች ነቢያትም ይነሳሉ ይላል ቁጥር 11 ላይ። ከዛስ ብዙዎችንም ያስታሉ ይላል። እና በእነዚህ 3 መንገዶች ክርስቲያኖች ይሰናከላሉ ማለት ነው። በድካም ይሰናከላሉ፣ በስደት ይሰናከላሉ፣ እንደዚሁም ደግሞ በሐሰተኛ ነቢያትም ይሰናከላሉ። ወደ ሁለተኛ ተሰሎንቄ ምዕራፍ 2 ከ11 እስከ 12 ያለውን ብናነብ 2 ክፍሎችን እናነባለን። እንደዚህ ይላል። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል ይላል። እነዚህ ታውቃላችሁ ጌታን ከተቀበሉ በኋላ የደቀ መዝሙር ኮርስ በቤተ ክርስቲያን ውስጥ ጊዜ ሰጥተው ያልተማሩ የውሃ ጥምቀትን ከመውሰዳቸው በፊት እንደዚሁም ደግሞ የክትትል ትምህርትን ያስተማሩ ልባቸው በቀላሉ ይሸነፋል ለሐሰት ትምህርት እና ያንን ተከትለው ይሄዳሉ። እነዚህ ደግሞ ያንን ተከትለው ስለሄዱ እግዚአብሔር ደግሞ ወደ ስህተት አሰራር ሲሄዱ ዝም ብሎ ያያቸዋል ማለት ነው። ይህን ነው ሁለተኛ ተሰሎንቄ 2 ከ11 እስከ 12 የሚያዩ። ሁለተኛ ጢሞቴዎስ ምዕራፍ 4 ደግሞ በምናነብበት ሰዓት ሁለተኛ ጢሞቴዎስ ምዕራፍ 4 ስናነብ እንደዚህ ይላል ቁጥር 3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ ወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ይላል። አያችሁ ጌታን ከተቀበሉ በኋላ የክትትል ትምህርት የደቀ መዝሙር ኮርስ የማይማሩ ሰዎች መሰረት ስለሌላቸው ልባቸው የሐሰት ትምህርትን ለማድመጥ ይሸነፋል። በቃ ከዚያ እውነተኛ የወንጌል ሰባኪ መጥቶ ትክክለኛውን የወንጌልን ቃል ሊያስተምር ጆሮአቸውን ስለሚያሳክካቸው ሊሰሙ አይፈልጉም። መጨረሻ ላይ ግን ጥፋትና ውድቀት ንስሐ ገብተው ካልተመለሱ በስተቀር የሲኦል የዘላለም ፍርድ ይጠብቃቸዋል ማለት ነው። እና ብዙዎች ይሰናከላሉ ይላል። እንደገና ደግሞ ቁጥር 11 ስናነብ 11ኛው ምልክት ምንድነው? እርስ በርሳቸው አሳልፈው ይሰጣጣሉ ይላል። እንግዲህ ጌታ ከመምጣቱ በፊት በክርስቲያኖች መካከል ቢትሪያል ይኖራል ማለት ነው። እንዲህ አይነት ቢትሪያል የሚኖሩ መቼ ነው ብላችሁ ብትጠይቁ ከፍተኛ ስደት ባለባቸው ሀገሮች ነው። እንደ ኖርዝ ኮሪያ እና እንደመሳሰሉት ሀገሮች አንድ ክርስቲያን በሚያዝበት ሰዓት በድብቅ ጌታን የሚያመልኩ ቦታዎች ካሉ እነዛን በመጠቆም ክርስቲያኖችን በመጠቆም ሌሎችም ላይ እርምጃ እንዲወሰድ ያደርጋሉ ማለት ነው። እርስ በርሳቸው አሳልፈው ይሰጣጣሉ። ቁጥር 12 ደግሞ ቁጥር 10 ላይ ስናነብ 12ኛው ምልክት ምንድነው ብለን ስንጠይቅ እርስ በርሳቸው ይጣላሉ ይላል። በቃ እርስ በርሳቸው ይጣላሉ። ከፍተኛ ሰክሰስ ዲያብሎስ በቤተ ክርስቲያን ውስጥ ያገኘው በምንድነው ብላችሁ ብትጠይቁ ዲቪዥን ወይንም መከፋፈል በቤተ ክርስቲያን ውስጥ በመፍጠር ነው። በቃ የእግዚአብሔር ቃል እርስ በርሳችሁ ፍቅር ቢኖራችሁ
ደቀ መዛሙርቱ እንደሆናችሁ ሰዎች ይህን ያውቃሉ ነው የሚለው። አሁን ግን በብዙ ቦታዎች እንደው በዓለም አቀፍ ደረጃ ማለት ነው በቤተ ክርስቲያን ውስጥ ብትመለከቱ ዲቪዥን አለ። እርስ በራሳቸው እንዲጣሉ ያደርጋል። እንዲህ አይነት ከፍተኛ ዲቪዥን ይፈጥራል ሰይጣን። እና በዚህ ነው በጣም ሰክሰስፉል የሆነው ሰይጣን ማለት ነው። እርስ በርሳቸው ይጣላሉ ይላል እና ወደፊት አገልጋዮች መሄድ እንዳይችሉ የሚያደርገው እንደዚሁም ደግሞ ኢቭን በቤተ ክርስቲያን ውስጥ በረከት እንዳይወርድ የሚያደርገው ምንድነው ብለን ብንጠይቅ በቤተ ክርስቲያን ውስጥ ያለ ዲቪዥን ነው። በቃ ብዙ ቤተ ክርስቲያናት አሁን ሰላም የላቸው፣ በቃ እርስ በራሳቸው ይጣላሉ ይላል። ይሄ ደግሞ በመጨረሻው ዘመን ከሚሆኑ ትንቢቶች መካከል አንዱ ነው እና የፍቅር መቀዝቀዝ ይሄ እነዚህ ሁሉ ክስተቶች የመጨረሻው ዘመን ትንቢቶች ናቸው ማለት ነው። ቁጥር 11 13ኛውን ተመረነዋል። ብዙ ሐሰተኛ ነቢያትም ይነሳሉ ብዙዎችንም ያስታሉ ይላል። አንደኛ ዮሐንስ ምዕራፍ 4 ከ1 እስከ 3 ያለውን ክፍል በምናነብበት ሰዓት ይህንን ነው በቃ የእግዚአብሔር ቃል የሚናገረው ማለት ነው። አንደኛ ዮሐንስ ምዕራፍ 4 ሲናገር እንደዚህ ይላል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ ይላል እና የሐሰተኛ ነቢያት መከሰት እውን የሆነ ነገር ነው በዚህ በመጨረሻው ዘመን ማለት ነው። ወደ ሁለተኛ ጴጥሮስ ምዕራፍ 2 ደግሞ በምንሄድበት ጊዜ ይሄንኑ ነው በቃ የእግዚአብሔር ቃል የሚናገረው ማለት ነው። ሁለተኛ ጴጥሮስ ምዕራፍ 2 ከ1 እስከ 4 ስናነብ እንዲህ ይላል። ነገር ግን ሐሰተኞች ነቢያት ደግሞ በሕዝብ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይሆናሉ ይላል። ሐሰተኛ ነቢያት ሆነው ይነሳሉ። ከዛ ደግሞ የሐሰት ዶክትሪን ፈልስፈው ሐሰተኛ አስተማሪዎችን በመሆን የወንጌሉን ቃል አጣመው ያስተምራሉ። የሚገርማችሁ ነገር አንድ ሰባኪ ነበር እዚህ አሜሪካን ሀገር፣ ጥቁር ሰባኪ ነውና በቴሌቪዥን ላይ ይሰብክ ነበር እና ፌመስ ሆኖ ነበር። እጅግ ብዙ ምዕመናን ደግሞ የነበሩት ሰው ነው እና መጨረሻ ላይ ምን ሆነ መሰላችሁ? ገሃነም የለም ብሎ ማስተማር ጀመረ። ገሃነም የለም፣ በቃ እግዚአብሔር ፍቅር ስለሆነ ሰዎችን ከዘላለም እስከ ዘላለም ድረስ በገሃነም እሳት ወይንም በእሳት ባህር ጥሎ አያቃጥልም በማለት ከእግዚአብሔር ቃል ውጭ ማቴዎስ ወንጌል ላይ የእግዚአብሔር ልጅ ጌታ ኢየሱስ ሲናገር የዘላለም ቅጣት፣ አንዳንዶቹ ዘላለም ቅጣት፣ አንዳንዶች ደግሞ ወደ ዘላለም ሕይወት ይሄዳሉ ነው ያለው። ከዚያ ተቃራኒ የሆነ ትምህርት ማስተማር ጀመረ። መጨረሻው ያ ሰው ጠፋ እና እንደዚህ ነው ሐሰተኛ ነቢያት ሆነው ይነሱና ከዛ ሐሰተኛ ዶክትሪን አውጥተው የሐሰት ትምህርትን ያስተምራሉ። ይሄን ነው እግዚአብሔር ቃል ሁለተኛ ጢሞቴዎስ ምዕራፍ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ጀምሮ ሲያስተምር፣ ነገር ግን ሐሰተኞች ነቢያት ደግሞ በሕዝብ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፉ ኑፋቄን አሾልከው ያገባሉ። ብዙዎችንም በመደራታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አንቀላፋል። ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ንስሐ ገብታችሁ ተመለሱ፣ ካለበለዚያ ስለ ቅጣቱ የእግዚአብሔር ልጅ ጌታ ኢየሱስ ሲናገር እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው እነዚህ ቅዱሳን መላእክት የነበሩ በኋላ ግን ደግሞ ኃጢአትን በመስራት ይወደቁ አሉ። በሁለት መንገድ ነው ዲያብሎስ የወደቀው። አንደኛው በእግዚአብሔር ላይ የተነሱ
ሉሲፌርን ተከትለው የወደቁ 1/3 የሚሆኑት መላእክት ናቸው። ሌሎች ደግሞ ወደ ምድር በሚመጡበት ሰዓት በኃጢአት ከሰዎች ጋር በመርከስ በኃጢአት ደግሞ ይወደቁ አሉ። ስለዚህ ስለነሱ ነው ይሄን የሚናገረው። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 4 ሲናገር እግዚአብሔር ኃጢአትን ላደረጉ ነው የሚለው። ይኸውላችሁ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው እነዚያ ኃጢአትን ያደረጉ መላእክት በድቅድቅ ጨለማ ውስጥ ተዘግቶባቸው ከዛ እንዳይወጡ ተደርገው እስከ ፍርድ ቀን ድረስ በሐዘን ተመተው እየተጠበቁ አሉ። እነዚህ እነማን ናቸው ብላችሁ ብትጠይቁ የእግዚአብሔርን ስራ ለመስራት በእግዚአብሔር ተልከው ወደ ምድር መጥተው ከሰዎች ጋር የረከሱና የወደቁ መላእክት ናቸው። በዚህ መንገድም በሁለት መንገድ ነው ዲያብሎስ የወደቀው። ስለነሱ ነው የሚናገረው። እግዚአብሔር ይሄንን የሚናገረው መቼ ነው ብላችሁ ብትጠይቁ ሐሰተኛ ነቢያትና ሐሰተኛ አስተማሪዎች የእግዚአብሔርን ቃል አጣሞ የሚያቀርቡ የሐሰት ነቢያት የሚናገሩ ቃሉን አጣመው ሐሰት ዶክትሪን በመፈልሰፍ የሚያስተምሩ እነዛ ካልተመለሱ በስተቀር እግዚአብሔር ለመላእክት እንኳን አልራራላቸውም እንኳን ለእናንተ በማለት ከፍተኛ ቅጣት እንደሚጠብቃቸው ነው የእግዚአብሔር ቃል የሚያስተምረው። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተሞችን ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያንን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን ጌትነትን የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። በጣም አደገኛ የሆነ ነገር ነው ወገኖች። ይሄንን የተናገረው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ሰዎችን ይዘው ወዴት መሰላችሁ የሚሄዱት? ወደ መዳራት ነው፣ ወደ ፍትወት ነው። ያ ነው አንዳንድ ምስክርነቶችን ስለ አንድ ነብይ ነኝ ብሎ ራሱን ስለሾመ ሰው አንዳንድ ሴቶች በመድረክ ላይ እየወጡ የሚሰጡት ምስክርነት አለ። ያ ሰው የሐሰት ነብይ ነው እና ነብይን ብሎ ራሱን ሾሟል። እዛው የሚያገለግልበት ቦታ ላይ ግን ከሴቶች ጋር የሚረክስበት የተለየ ክፍል እንዳለው አንዳንድ ሴቶች ሲመሰክሩ ተሰምቷል። በቃ ወዴት ነው የሚመሯቸው ማለት ነው? እነዚህ ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ወደ ፍትወት ነው አንዳንድ ደካሞችን ይዘው የሚመሩት ማለት ነው። እና መጨረሻቸው ግን ካልተመለሱ በጣም እጅግ በጣም ከፍተኛ ቅጣት እንደሆነ ነው የእግዚአብሔር ቃል የሚናገረው ማለት ነው። እና እንግዲህ ስለ ሐሰተኛ ነቢያት ደግሞ ተምረናል ማለት ነው። ቁጥር 14 ላይ ሲናገር ምንለው ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ይሄ 14ኛው ምልክት ነው። ይሄ ደግሞ ማቴዎስ 24 ቁጥር 12 ላይ ይገኛል። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች፣ እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ትልቁ አሁን ልዩነት በእኛ ዘመን ከነበረው የክርስትና ህይወትና አሁን ያለው ሲታይ ትልቁ ልዩነት ያለው የት ላይ መሰላችሁ? የፍቅር መቀዝቀዝ ላይ ነው። በእኛ ዘመን እውነተኛ የሆነ ፍቅር ነበር። እርስ በርስ ከልብ በመተቃቀፍ በቃ ሰው እውነተኛ የሆነ የክርስቶስ ፍቅር ይታይበት ነበር። እውነተኛ የሆነ የክርስቶስ ፍቅር አሁን ያ በኖ ጠፍቷል። ቃሉም ሲናገር ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። እና ፍቅር መቀዝቀዝ ራሱ በአማኞች አካባቢ በቤተ ክርስቲያን ውስጥ ፍቅር መቀዝቀዝ ራሱ ከመጨረሻው ዘመን ትንቢት መካከል አንዱ ነው ማለት ነው። እንግዲህ 14ቶቹን ተምረናል። 15ኛውን ግን የሚቀጥለው ሳምንት እንማራለን። ከዚያ በኋላ ጌታችን ኢየሱስ ክርስቶስ እንደሚገለጥ ተናግሯል ማለት ነው። እና ጌታ ኢየሱስ ክርስቶስ ይባርካችሁ እና ትምህርቱን ለሌሎችም ሼር አድርጉ።
እና እናንተም ተባረኩበት። እኔንም በኮሜንት ላይ ኢንከሬጅ አድርጉ። ኢንከሬጅ ስታደርጉ መልካም ነው። እግዚአብሔር ይመስገን። ጌታ ይባርካችሁ። በጣም ወዳችኋለሁ።